ሉጥ ዓለይሂ ሰላም የኢብራሂም ዓለይሂ ሰላም የወንድም ልጅ ሲሆን የኢብራሂምን ጥሪ የተቀበለ ብቸኛ ወንድ ነው። ኢብራሂምም ዓለይሂ ሰላም ወደ ግብጽ ስደት ሲያደርግ ሉጥን ሰዶም ወደምትባል ከተማ ዳዕዋ እንዲያደርግ ልኮት ነበር። ሰዶም ማለት ወንጀል እንደ ጽድቅ የሚታይባት የአማጽያን መጠራቀሚያ፣ ሴትን የማይፈልጉና የተመሳሳይ ጾታ ግንኙነት የተንሰራፋባት፣ በተሰበሰቡበት ፈሳቸውን በገሃድ የሚፈሱ ጋጠወጦች፣ ወንድ ልጅ አስገድዶ የመድፈርና ሌሎች ወንጀሎች የሚተገብሩባት ጸያፍ ከተማ ናት። ወደዚያች ከተማ ነው እንግዲህ ነቢዩላህ ሉጥ ሕዝቦቿን ወደ አላህ ሊጣራ የገባው። ነቢዩላህ ሉጥ ሕዝቡ የተዘፈቀበትን አጸያፊ የአመፅ ተግባራት ሲመለከት እነዚህን ጸያፍ ተግባራት እንዲያቆሙና አላህንም በብቸኝነት እንዲያመልኩ ጥሪ ያደረገላቸው። ሉጥ ዓለይሂ ሰላም የሰዶምን ሕዝቦች ምንም እንኳ በለዘብተኝነት ጥሪ ቢያደርግላቸውም ጥመትንና አመፅን እንጂ ምንም አልጨመረላቸውም ነበር። አላህ ያዘነላቸው ሲቀሩ ይልቁኑ ጥሪ ባደረገላቸው ቁጥር የግድያ የወገራ ዛቻና ከሀገሪቱም ሊያስወጡት እንደሚችሉ ይዝቱበት ነበር። ሉጥ ዓለይሂ ሰላም ያለ አንዳች መከታ በርካታ ዓመታትን ወደ አላህ ተጣርቶ ምንም ለውጥ ባለማየቱ አላህንም ጌታዬ ሆይ ሕዝቦቼ ባስተባበሉኝ ነገር ላይ አንተ እርዳኝ ሲል ተማጸነው። የሰዶምም ሕዝቦች ምላሻቸው እስቲ አንተ ሉጥ ሆይ እውነተኛ ከሆንክ የአላህን ቅጣት አውርድብን እያሉ ይሳለቁበት ነበር። ይህን ምላሽ የሰጡ ቀን አላህ ፍጻሜያቸውን የሚወስነውን ዕለት ወሰነ። አላህም አመፀኛ ሕዝቦች ሲያምፁ በትዕግሥት የሚጠባበቅበት ወቅቱ ሲያልፍ ፍጻሜውን የሚያስተናብሩ አስባቦችን አስተናበረ። ከዕለታት አንድ ቀን ኢብራሂም ዓለይሂ ሰላም ከሳራ ጋር በሚኖሩበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ ሦስት መላእክት በወጣቶች ምስል ተመስለው ወደ ምድር በመውረድ ኢብራሂም ዓለይሂ ሰላምና ሳራ ቁጭ ባሉበት መጥተው ኢብራሂምን ሰላም አሉት። እሱም ሰላምታቸውን መለሰላቸውና ወሬ ሳያበዛ አንድ ሙክት አርዶ ጠባብሶ አቀረበላቸው። ኢብራሂም ዓለይሂ ሰላም ምግቡን ካቀረበ በኋላ እጃቸውን ለረጅም ሰዓት በአትኩሮት ሲመለከት ወደ ምግቡ አይዘረጉም፣ የቀረበላቸውንም ምግብ አይጎርሱትም። ይህን ጊዜ ኢብራሂም ዓለይሂ ሰላም በልቡ ፍራቻ አደረ። ሊዘርፉኝ የመጡ ሌቦች ናቸው ወይንስ ሊገድሉኝ ወይንስ ሚስቴን ሊተናኮሉ እያለ በተለያዩ ምክንያቶች ይጨናነቅ ጀመር። ዝምታቸው ያላማረው ኢብራሂምም ምን ፈልጋችሁ ነው? እናንተስ እነማን ናችሁ? ብሎ ጠየቃቸው። ወጣቶቹም እኛ ከሰማይ የመጣን መላእክቶች ስንሆን ላንተ ልጅ እንደምትወልድ ልናበስርህና የሉጥን ዓለይሂ ሰላም ሕዝቦች ልናጠፋ ነው የመጣ ነው በማለት መለሱለት። ኢብራሂምም ከፊት ለፊቱ የሚመለከታቸው ወጣቶች የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጀው ሽማግሌ ነኝ አላቸው። እነሱም ይህ የጌታህ ትእዛዝ ነው፣ እርሱ ጌታህ በሻው ነገር ላይ ሁሉ ቻይ ነው ብለው መለሱለት። ይህን ሁሉ ንግግራቸውን በቅርበት ስትሰማ የነበረችው የኢብራሂም ዓለይሂ ሰላም ባለቤት የሆነችው ሳራም ፊቷን ይዛ ይህ የምታናግሩት ኢብራሂም እኮ የጃጀ አዛውንት ሲሆን ባለቤቱም እማትወልድ መካንና ባልቴት ናት በማለት ሳቀች። መላእክቱም ወደ ሳራ ዞሩና አንቺም ኢስሐቅ የተባለን ነቢይ ትወልጃለሽ አሏት። ሳራም በጣም በመገረም ዳግም አፏን ይዛ ይሄ ግን እንዴት ይታሰባል? ኢብራሂም እኮ የጃጀ ሽማግሌ ሲሆን እኔም መሃን ነኝ አለቻቸው። መላእክቱም ምንም እንኳን ሳራ መሃን ብትሆንና ኢብራሂምም የደከመ ሽማግሌ ቢሆንም አላህ ልጅ በቅርቡ እንደሚሰጣቸውና ያ ልጅም ወደፊት ነቢይ እንደሚሆንም አክለው አረጋገጡላቸው። በመቀጠልም ኢብራሂም ዓለይሂ ሰላም ወደ ሦስቱ መላእክት እየተመለከተ ታዲያ ወደ ምድር ለምንድን ነው የመጣችሁት ሲልም ጠየቃቸው። እነርሱም ወደ ሰዶም ምድር የሉጥን ዓለይሂ ሰላም ሕዝቦች በመቅሰፍት ሊያጠፏቸው እንደሆነ ነገሩት።
ኢብራሂም ምንም እንኳ የሰዶምን ሕዝብ ተግባራት ፈጽሞ የሚያውቅ ቢሆንም ሕዝቡ ላይ መቅሰፍት እንዳይወርድ እያለቀሰ መላእክቱን ይከራከራቸው ጀመር። ይህን ጊዜ መላእክቱም ኢብራሂም ሆይ ከዚህ ክርክር ተወን፣ እነሆ የጌታህ የቅጣት ትእዛዝ በርግጥ መጥቷል። እነርሱም የሰዶም ሕዝቦች የማይመለስ ቅጣት መጥቶባቸዋል አሉት። ኢብራሂም ዓለይሂ ሰላም ከብዙ ክርክር በኋላ ይህንን መቅሰፍት መመለስ እንደማይቻለው ሲረዳ ታዲያ በሰዶም ምድር እኮ ሉጥ አለ፣ እሱ እያለ እንዴት መቅሰፍት ታወርዳላችሁ ሲል ጠየቃቸው። መላእክቱም ከሰማያት ሲወርዱ መቅሰፍቱ ማንን ስቶ ማንን እንደሚያገኝ ጠንቅቀው ያውቁ ነበርና እኛ ሰዶም ውስጥ ማን እንደሚኖር ጠንቅቀን እናውቃለን፣ እርሱን ሉጥንና ቤተሰቦቹን እናድናለን። ግና ባለቤቱ ከሃዲ ስትሆን ከጠፊዎችም ሆናለች ብለው መለሱለት። ከዚያም መላእክቱ ወደ ሰዶማውያኑ ምድር ጉዞ ጀመሩ። እነዚያ መላእክትም በሚያማምሩ ወጣት ጎረምሳዎች ተመስለው የሰዶምን ከተማ ሲገቡ ወቅቱ አመሻሽ ነበር። መንገድ ላይ ሉጥ ዓለይሂ ሰላም ይመለከታቸውና ተቻኩሎ እቤቱ አስገባቸው። ሉጥ ዓለይሂ ሰላም ይህንን ያደረገው የከተማው ሕዝብ እነዚህን ወጣቶች ካዩአቸው ግብረ ሰዶም ሊፈጽሙባቸው ይችላሉ በሚል ስጋት ነበር። የከተማው ሕዝብ ሉጥን ዓለይሂ ሰላም ምንም አይነት እንግዳ እንዳይቀበል ስላስጠነቀቁትም ሉጥም ዓለይሂ ሰላም እንግዶቹን ካስገባቸው በኋላ እንዴት ላድናቸው በሚል ሐሳብ በጣሙን ተጨነቀ። በዚህ መሃል እርጉም የሆነችዋ የሉጥ ዓለይሂ ሰላም ባለቤት ቀስ ብላ ከቤት በመውጣት ለአመፀኛ ሕዝቦች ሉጥ ቆንጆ ወጣቶችን እቤቱ አስገብቷል በማለት ነገረቻቸው። ሕዝቡም እየተንጋጋ የሉጥን ዓለይሂ ሰላም ቤት ከበበ። ሉጥም ሊያናግራቸው ወጣና በለስላሳ አንደበት ይለማመጣቸውም ጀመር። ምናልባት የአንዱ ልብ ይለሰልስ ይሆናል በማለት ተስፋ የቆረጠው ሉጥ ዓለይሂ ሰላም በመጨረሻም ከፈለጋችሁ እነዚህን ሴት ልጆቼን አግቡ፣ እነርሱ ለእናንተ ንጹሕ ሐላል ናቸው፣ አላህንም ፍሩ፣ እንግዶቼንም አታዋርዱብኝ በማለት ይማጸናቸው ጀመር። ይህ ሁሉ ሲሆን ሉጥ ዓለይሂ ሰላም ሕዝቡ በእንግዶቹ ላይ እንዳይገቡ በሩን ዘግቶባቸው ነበር የሚከራከረው። በዚህም አጋጣሚ ከሕዝቡ መካከል በሩን ለመስበር የሚታገልም ነበር። ይህን የሉጥን ሁኔታና እንግልት የተመለከቱት በወጣቶች የተመሰሉት መላእክትም ሉጥን ዓለይሂ ሰላም ጠሩትና የመጡበትን ዓላማ ሁሉንም ነግረው ግልጽ አደረጉለት። መላእክት መሆናቸውንም አክለው ነገሩት። በመልከ መልካም ወጣቶች ተመስለው ወደ ሉጥ ዓለይሂ ሰላም የመጡት መላእክትም ጅብሪል፣ ሚካኤልና ኢስራፊል ነበሩ። በመጨረሻም መላእክቱ ይህችን ከተማ ሊያጠፏት እንደሆነና ሉጥም ቤተሰቦቹንና ተከታዮቹን ሁሉ ሰብስቦ ጎህ ሳይቀድ ከተማይቱን ለቆ እንዲወጣ አዘዙት። በዚህ ሁኔታ ሉጥ ዓለይሂ ሰላም እንግዶቹን እያወራ ሳለ ሕዝቡ በሩን ሊገነጥሉ ተቃረቡ። ያን ጊዜ ጅብሪልም ዓለይሂ ሰላም አላህን አስፈቀደና አንድ ጊዜ በሩን ከፍቶ በመውጣት በክንፉ ፊታቸውን ክፉኛ ይመታቸውም ጀመር። በገጠማቸው አደገኛ የመልአኩ ድብደባም አይኖቻቸው እዚያው እየማሸሹ መፍሰስ ጀመሩ። ሕዝቡም ጠዋት ሲነጋ ሉጥን እንደሚገድሉት እየዛቱ ሁሉም ከበሩ እየተተራመሱ ሄዱ። ከዚያም ሉጥ ዓለይሂ ሰላም መላእክቱን መቼ ነው እነዚህን ሕዝቦች የምታጠፉት ሲል ጠየቃቸው። መላእክቱም ጎህ ሳይቀድ ነው አሉት። ሉጥም ዓለይሂ ሰላም አሁኑኑ ብታጠፏቸውስ በማለት አቻኮላቸው። መላእክቱም እንዴታ ጎህ ቅርብ አይደል እንዴ በማለት መለሱለት። ጎህ ከመቅደዱ በፊት ሉጥ ዓለይሂ ሰላም ተከታዮቹን ቤተሰቦቹንና አመፀኛዋን ሚስቱን ይዞ ከመቅሰፍቱ ሽሽት ከከተማይቱ መውጣት ጀመረ። ሉጥ ዓለይሂ ሰላም ከከተማይቱ ሲወጣም ለተከታዮቹ በከተማይቱ የሚወርደውን መቅሰፍት ማንም ዞሮ ማየት እንደሌለበት አስጠንቅቆ ተናገረ። አሁን ሁሉም ጉዞ ጀምረዋል። መላእክቱ እዚያው ከተማ ውስጥ ናቸው። ሉጥ ዓለይሂ ሰላምና ተከታዮቹ ከተማይቱን ልክ ለቀው እንደወጡ ከወደ ከተማይቱ በኩል ከፍተኛ ድምፅ ሰሙ። ማንም ወደ ከተማዋ እንዳይዞር ማስጠንቀቂያ ስለተሰጠው
ማንም ዞሮ አልተመለከተም ነበር። የሉጥ ዓለይሂ ሰላም ምስት ግን ወደ ኋላ በመዞር መቅሰፍቱን በተመለከተች ጊዜ ወይኔ ወገኔ በማለት ጮኸች። በዚያው መቅሰፍት ትልቅ የድንጋይ ፍንጣሪ መጥቶ ራሷን ለሁለት ከፈላትና የመቅሰፍቱ ሰለባ ሆነች። አላህም ይህንን ዘግናኝ ክስተት ሲናገር እንዲህ ይላል፣ ትእዛዛችንን በመጣ ጊዜ የከተማይቱን ላይ ዋንከታች አደረግን፣ ገለባበጥናት፣ ተከታታይም የሆነ የሸክላ ድንጋይ በእርሷ ላይ አዘነብን። መቅሰፍቱ ሲጀምር ጅብሪል ዓለይሂ ሰላም ክንፉን በከተማይቱ መሬት ውስጥ ዘቅዝቆ አስገባው። ከዚያም ከተማይቱን ከነህንፃዎቿ ነቅሎ ወደ ሰማይ ከፍ ካደረገ በኋላ ገለበጠውና መልሶ ወደ ምድር ተከለው። ሉጥ ዓለይሂ ሰላም ከነተከታዮቻቸው ብዙ ርቀት ከተጓዙ በኋላ ሱዒር የተባለ አካባቢ በመስፈር ይህ ነው ተብሎ በታሪክ መዛግብት ዕድሜው ባልሰፈረበት ሁኔታ እዚያው ላይ ሕይወቱ አልፏል። ይህን አስደንጋጭ ክስተት አላህ በቁርአኑ እንዲህ ሲል ያወሳዋል። ወለቀድ ጃአት ሩሱሉና ሉጣን ሲአ ቢሂም ወዳቀ ቢሂም ዘርዓ ወቃለ ሃዛ የውሙን ዓሲብ ወጃአሁ ቀውሙሁ ዩህረዑነ ኢለይህ ወሚን ቀብሉ ካኑ ያዕመሉነ አሰይአት ቃለ ያ ቀውም هؤلاء بناتي هن أطهر لكم فاتقوا الله ولا تخزوني في ضيفي أليس منكم رجل رشيد قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد قال لو أن لي بكم قوة أو آوي إلى ركن شديد قالوا يا لوط إنا رسل ربك لن يصلوا إليك فأسر بأهلك بقطع من الليل ولا يلتفت منكم أحد إلا امرأتك إنه مصيبها ما أصابهم إن موعدهم الصبح أليس الصبح بقريب فلما جاء أمرنا جعلنا عاليها سافلها وأمطرنا عليها حجارة من سجيل منضود مسومة عند ربك وما هي من الظالمين ببعيد